ያስገደድሽኝ አይደለም ለምን አይገባሽም እሺ እቀበላለሁ የፈለገ ቢሆን ችግር የለውም አልኩሽ እኮ እና እያልከኝ ያለው ታውቃለህ ኪዩ ያንቺ ልጅ ማለት ነው እንደዚህ ለኔ ብዙ ነገር የምንልኝ ሰው ነው ማጣውና እንደማላገኝህ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነ ጽንፍ ለጽንፍ አካል ተራርቆ የሚያፈቅርካል ውስጤ ተስፋ ቆርጦ እኔ ከማንም አርግዢ ከምንም አርግዢ የፈለገ ነገር ቢሆን ልጁ የኔ ሆነ አይሆን ግድ አይሰጠኝ ሰው ለምትሉ ሰዎች በደንብ ማሳያ ይሆናችኋልና እንዲህ ነው አሉ ያነሳሁ የማጫወታችሁ ቆንጆ ነው ያሳሳል ብዬ የምላችሁ ወዲ እየጨመረ ነው አኑ እሺ ችግር ወዲ በጨመረ ቁጥር ደግሞ ሰዎች ብዙ ነገር ሊያወሩብኝ ይችላሉ ካንተ እንደሆነ ምናምን አድርገው ነው ሊያስቡ እኔ ሰው መሳቂያ መሆን አልፈልግም እኔ ልጅም ልጅ አሳቀፋት ደግሞ እንደዚህ ሆነች ምናምን ነገር መባል ስለማልፈልግ አስወርደዋለሁ አገር ለቀን ምንጠፋ ከሆነ ወደ አዲስ አበባ ወደ ሩዛ ጋር ነው የማልመለስ ከሆነ አንቺም ወደ ቤተሰቦችሽ ማትመለሽ ከሆነ እሺ እናርገው እኔ በደስታ ልጅሽን ለማሳደግ ዝግጁ ነኝ ምንድነው ንገሪኝማ ምንድነው ምን ሆነሽ ነው ምን ሆነሽብኝ ነው ከዛ ማይሆን ነገር ከነሱ ጋር ካንዱ ጓደኛዬ ጋር ተፈጠረ ለሩዛና ለሩዛ ቤተሰብ የሚሆን መፍትሄ ስጭኝና ይሄን ነገር እንወጣው በጋራ ልጁ አባት ነው እኔ ልበል የኔ ችግር እኮ አይደለም ስለኔ አይደለም የሚያሳስበኝ ማንንም ይፈልጋለሁ እኮ ስለማግባት ችግር የለብኝም አልኩሽ ምናልባት ይሄ ነገር የተፈጠረው ከ2 ወርና ከ3 ወር በፊት ቢሆን ከሩዛ ጋር ከመጋባቴ በፊት ቢሆን ማለት ነው እየሳኩ በደስታ ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ ሁላችሁም ደህና እንደምትሆን ተስፋ አደርጋለሁኝ ያው እንግዲህ እዚህ ጋር ሳለፍን ያለነውን ጊዜ ታውቁታላችሁና በጣም ደስ የሚል ጊዜ ነው ከአኑ ጋር ብቻችንን ማንም ሳይኖር የምናሳልፋቸው ቀናቶች በጣም ደስ የሚሉ ግን ደግሞ ቀናቶቹ በጣም ቶሎ የሚያልቁ እየሆኑብኝ ያሉት እውነት ለመናገር ከሆነና የሆነ ጊዜን ማቆም ቢቻል ምናምን ነገር በጣም ነበር ደስ የሚለው እውነት ለመናገር ከሆነና ማለት መናገር ከምችለው በላይ እንዴት ብዬ ላስረዳችሁ አሁን ላይ አኑን አጣዋለሁ ብሎ ማሰብ ራሱ በጣም ከባድ ነገር ነው ማለት እንዴት ብዬ እንደምነግራችሁ አለ አሁን ደግሞ ጭራሽ እዚህ መተን ያለው ነገር ምናምን ነገር ጭራሽ እንደው አስፈራኝ ከሱ ጋር ያለውን ነገር ምናምን ነገር አብረን የምንሆናቸው ነገሮች ምናምን ነገር የምናሳልፈው ጊዜ ምናምን ነገር የበለጠ ደስ ይላል የበለጠ ይጣፍጣል በቃ እንዴት ብዬ ላስረዳችሁ ይሆናል አይደለ አንዳንድ ጊዜ መረዳት ራሱ ማስረዳት የሚከብድ አይነት ነገር እንደዛ ነገር ነው የሆነ ያለውና በጣም ከባድ ነው እንዴት መለየት እንዳለብኝ እሱ እውነት ለመናገር ከሆነ ለራሴ ቃል ገብቻለሁ ይሄን ነገር ማቆም እንዳለብኝና ያው ለሃይማኖቴም ስል ለአኑም ስል ለቤተሰቦቻችንም ስንል የኛ ፍቅር የተከለከለ ነው አውቃለሁኝና ግን ብዙዎቻችሁ አኑን ታዩ አይጠቅምሽም አይሆንሽም ምናምን ትሉኛላችሁና እንደውም እንደ አኑ አይነት ሰው መቼም ነው ማግኘት ማልችል መቼም ማለት ነውና በጣም ከባድ ነው እንዳኑ አይነት ሰው ማግኘት አኑ ማለት እንደዚህ እንደምታዩ ትንሽ ነገር ሲባል ጮክ የሚል ትንሽ ነገር ሲባል ጋል የሚል አይነት ሰው እንደመሆኑ መጠን ከዛ የበለጠ ጥፍ ደግሞ በጣም አፍቃሪ ሰው ነው ከምነግራችሁ በላይ በጣም የሚወድ ለእናንተ ብሎ ብዙ ነገር የሚያደርግላችሁ ትንሽ ነገር ተቸገረን ስትሉ መኪናውን የሚሸጥ ትንሽ ነገር ሆነን ስትሉ ምን ላድርግ ብሎ የሚነጠፍ አይነት ሰው ነው እና አትፍረዱብኝ ከሱ መለየት ለኔ ከባድ ነው ጓደኛ ስትለዩት ሌላ ጓደኛ ይመጣል የሆነ ሰው ሲመጣ የሆነ ሌላ ሰው ይሄዳል ምናምን ነገር ይባላል አይደለም አንዳንድ ማይተኩ ሰዎች አሉ ምንም ቢያደርጉልን ምንም ባያደርጉልን በቃ እነሱን በማንም መተካት አንችልም በማንም ማለት ነውና እኔ እንደውም ከሱ ጋር ተለያየ ምናምን ነገር ስትሉኝ እሱ ለኔ ብሎ ያደረጋቸውን ነገሮች ሳይ እኔ አፍራለሁ ስለሱ ማውራት ማለት ነው እኔ ምንም ያደረኩለት ነገር የለም ምንም በቃ ቢቆጠር ምንም ያደረኩለት ነገር የለም ማለት ይቻላል ምንም አላደረኩለትም ምንም ነገር እንትን አላልኩለትም በቃ ምንም መናገር የሚቻለው ማለት ነው ምንም በቃ ማለት እንዴት ብዬ ላስረዳችሁና እንደውም ዛሬ የአኑን ምንነት አኑ ምን አይነት አፍቃሪ ሰው እንደሆነ አኑ ምን አይነት ሰው እንደሆነ እንድታውቁ የእውነት ነው የምላችሁና
ዛሬ እንደውም እኔ መልሱን በደንብ አውቀዋለሁኝ እና አንድ የምጠይቀው ጥያቄ አለ ማለት ለመፈተንም በሉት እኔ እሱን አልፈትነውም። ምክንያቱም ፈትኛው በደንብ አልፎ ጨርሶታል። እኔ ነኝ ብፈትን በትንሹ የምወድቀው። እሱ ሁሉንም አልፏቸዋል። ሁሉንም አልፎ እዚህ ራሱ ትዝ ይለኛል ከዚህ በፊት የመጣን ሰዓት ፈትኛዋለሁ በብዙ ነገርና በጣም ተሻሽሎ ተስተካክሎ አግኝቼዋለሁኝ። እና እውነት እናንተ ደግሞ አይሆንም እንደዚህ አይነት ሰው ነው ለምትሉ ሰዎች እውነት ይሄ ከምንም በላይ ምላሽ ነው። ከምንም በላይ የሚሆን ነገር ነው። በቃ ማለት እንዴት ብዬ ላስረዳችሁ? ጓደኛ ነው፣ ወንድም ነው፣ ባል ነው። በቃ ሲቸግራችሁ የምታዋሩት ነው። በቃ ሰው የለኝም ብላችሁ እንዳታስቡ የሚያደርግ አይነት ሰው፣ ማንም መካሪ ምናምን ነገር ባይኖራችሁ ተቆጥቶ የሚመልስ አላቅም። እና ቀኑን ቢቆምልኝ ደስ ይለኛል። ከዚህ በኋላ እንደማላየው ሳስብ እንደማንገናኝ ሳስብ የገባሁት ቃሎች ምናምን ነገር እውነት ለመናገር እኔም ለሱ ብዬ ነው እሱም ለኔ ብሎ ነው እንጂ ለራሳችን ብንኖር የእውነት ማንንም ሳናዳምጥ እንኖር ነበር። ማንንም ሳንሰማ እስከዛሬ እንደሰማናቸው ማለት ነው። እና እውነት ለመናገር ከሆነ ለእናንተ ማሳየት የምፈልገው ነገር አለ። ብዙዎቻችሁ ታዩ ምናምን ለምትሉኝ ሰዎች ምናምን ነገር ማሳያ የሚሆን ማለት ነው። እና ከሌላ ሰው አርግዣለሁ እና ነው ብዬ ጠይቀዋለሁኝ ማለት ነው ዛሬ። እና አግባኝና ከጉድ አውጣኝ። ለእኔ ብሎ ምን ያህል መሄድ እንደሚችል አውቃለሁ። ምን ያህል ለእኔ ማድረግ እንደሚችል አውቃለሁ። ለዚህም ነው ላጣውም አልፈልግም። እሱን ማጣት ለእኔ በጣም አስፈሪ የሚሆነው ለዚህ ነው ቢገባችሁ ማለት ነው። እና እኔ መልሱን በደንብ አሳምሬ ያውቀዋለሁ። ግን ደግሞ ብዙዎቻችሁ አታውቁትም። ብዙዎቻችሁ ወንድ ብላችሁ የምትሉት ነገር አለ። ግን ሁሉም ወንዶች አንድ አይነት አይደሉም። እንዳኑ አይነት አፍቃሪ ወንዶችም ብዙ አሉ። እና እሱን ማጣት ለእኔ በጣም ከባድ ነው፣ ከምነግራችሁ በላይ በጣም ከባድ። በቃ አላቅም ከእናንተ ግን ሁሉን ነገር የሚሆንላችሁን ሰው፣ ብዙ ነገር የሚያደርግላችሁን ሰው፣ ብዙ ነገር የሚሆንላችሁን ሰው አይሆንም ብሎ መሸኘት በጣም ከባድ ነው፣ በጣም ማለት ነው። እና ቀኑ ባይሄድ ደስ ይለኛል። እግዚአብሔርን እየለመንኩት ያለሁት ነገር ቀኑን ብቻ አታፍጥንብኝ ነው። በቃ ያለውን ሰዓት ጠብቅልኝ። በቃ ቢያንስ በደንብ እንዳየው፣ በደንብ እንድነካው፣ ትንሽ ጊዜ ከሱ ጋር ያሉኝ ቀኖች በደንብ እንዳጣጥማቸው። በደንብ አላጣጠምኳቸውም ቀናቶቹን። ከሱ ጋር ብዙ ፎቶዎች የሉኝም። በቃ ማለት አልገባችሁም ምን አይነት ሰው ላጣ እንደሆነ፣ ምን አይነት ሰው እንደማጣ ታውቁ። እናት ስትታጣ እንዴት ነው አይደለ? እናት መቼም እናት ናት ማትተካ አይደለ? በቃ አሁን ለኔ እንደዛ ነው። መተካት ማልችለው አይነት ሰው ነው። መቼም ነው ማልተካው። በቃ አልተካውም። እና ዛሬ እንደውም ከሌላ ሰው አርግዣለሁ። አሁን ባለፈው ጉዞ ለስራ ወጥቼ ነበረ እና ያን ነገር ያውቃል። ጉዞ ለስራ ወጥቼ እንደነበረና ከተማ ወጥቼ ነበረ እና በሱ አድርጌ ከሰው አርግዣለሁ ነገር እለዋለሁ። ጥሩ ስሜት ላይ ስላልነበረን በዛ ሰዓት ላይ ምን ሊለኝ እንደሚችል አውቃለሁ። ለእኔ ምን ሊሄድ እንደሚችል አውቃለሁ። ግን ላጣው የደረስኩትን ሰው ምን አይነት ሰው እንደሆነ እንድታውቁልኝ ስለፈለኩኝ ነው። ምን አይነት መልካም ሰው እንደሆነ ላጣው እንደሆነ ለምን እንደዚህ እየሆንኩ ያለሁት መጨንከን የከበደኝ ለራሴ ነው። እሱ ለእኔ ስለሚያስፈልገኝ ነው መጨከን ያልቻልኩት። እሱ ለእኔ ስለሚሆን ነው መጨከን ያልቻልኩት እንጂ ለእሱ አይደለም። እና መልእክት ከባድ ነው በጣም። ያው እንግዲህ መጥቷል። እንደውም እንደዚህ ያለቀስኩ ነበር። አሁን ከሱ ጋር ሳወራ በየመጣ እዚህ ጋር ቁጭ ብለሽ ነው። የት ያልፈለግሽ ነው? ምንድን ነው? ምን አልክሽሽ ነው እንዴ? አይ ትንሽ ምን ነው? ምን ሆነሽ? ወደቅሽ እንዴ? ኧረ አልወደኩም። ምን አንተ ህፃን ልጅ ነኝ እንዴ ሞርቆ? እና ታዲያ ምንድን ነው? ለምን ታረክሽው? ምን አላወራክ? ያ ምን ተፈጠረ? ምን ሆነሽ? ተፈጠረሽ ነገር ምን ሆነሽ ነው? ምንድን ነው? ስልክ ተደውለልሽ ነው? አልተደወለልኝም። የሆንሽው ነገር አለ? አንድ መንገር ያለብኝ ነገር አለ ለአንተ እና ትንሽ አስፈላጊ ነገር ነው በጣም ማለት ነው። ምንድን ነው? ነገ ላይ ማለት ቀኑ እየሄደ ስለመጣ ሊለያይ ስለሆነ በዛ ባክሽ ነው ነው? እሺ ምንድን ነው?
ስልክ ተደውሎ ሰዎች የማይሆን ነገር ተናገሩሽ? እሺ ምንድን ነው? ከስራ ቦታ ተደውለልሽ? ምን ሆነሽ ነው? አስጨነቅሽኝ ኪያ። እንዴት ፈጠረ ነገር አለ ማለት አውቃለሁኝ። አንተ ሁሌ ባለትዳር ነህ። ይሁን መናገር በጣም ከባድ ነው ለኔ እና አልገባኝም። እሺ ንገሪኝ እስኪ። እሺ ምንድን ነው የሆንሽው? ንገሪኝ ኪያ። ምንድን ነው? በጣም ከባድ ነገር ነው። አቡሽ ደወለልሽ? አይደለም። እሺ አቡሽ ደወለልኝ። ምን ችግር አለ? ኖርማል እኮ ነው። ከሱ በላይ የሚያስጨንቅ ነገር እኮ የማይሆን ነገር ተናግሮሽ ነው። በቀደም ልትሄጂ አይገባም በፍጹም ምናምን አይደለም። ተመልሰሽ እዛ ቤት እንዳትመጪ ምናምን ነገር አለሽ። ስለኔ ጉዳይ ነው። አቡሽ ምን አገባው በኔ? እሺ ስለአንቺ ጉዳይ ምንድን ነው? አመመሽ? ምን ሆነሻል? ምንድን ነው ንገሪኝ። ቀለል አለሽ፣ ችግር የለውም። እሺ በቃ እንወጣዋለን። እስከ ዛሬ በህይወታችን ያልተወጣነው ነገር አለ፣ ያልሆነው ነገር አለ። ሰው የማይደርስበት ነገር በጠቅላላ እኛ ላይ አልደረሰም፣ አልሆንም። ባለፈው ብዙ ሂጄ እንደነበር ታውቃለህ። ከከተማ ወጥቼ ነበር። እሺ ምን ሰነድ ምናምን ፋይሎች ምናምን ጠፉብሽ? እሺ ምንድነው? የስራ ነገር ምንድነው? አስጨነቅሽኝ እኮ ኪያ። ከተማ ስወጣ የወጣሁት ከጓደኞቼ ጋር ነው ታውቃለህ። እሺ ከጓደኞችሽ ጋር ነው የወጣሽው? ታዲያ ምን ተፈጠረ? ምንድነው? ኦኬ ከከተማ መውጣት ነበረብን። ወጣን፣ ስራዎች ሰራራን። ስራው በአሪፍ መልኩ አልቆ ስለነበረ በቃ በአሪፍ መልኩ ስራ ሲያልቅ ደግሞ መገባበዝ ያለ ነው ታውቃለህ። እሺ እንገባበዛለን ማለት ነው። እና ምንድነው? ምን ሆናችሁ ነው? እሺ በጥቅም አልተስማማችሁ፣ በትርፍ አልተስማማችሁ ነው? አይደለም። እሺ ገንዘቡን እንደበቀደሙ ይኸውልሽ ኪያ፣ ከገንዘቡን ማለት ነው ይሄ በንግድ ላይ መሸዋወድ፣ መስረቅ፣ መሰረቅ፣ ሰዎች ማታለል ነው። ሁሉም ሰው እንዳንቺ ልጹ ልብ የለውም። ያታሉሻል፣ ያጨረብሩሻል። በገንዘብ ራሱ በቀደም የሆነ ሳንቲም ፈልጋለሁ ምናምን ነገር ብለሽ ስታወይ ነግሬሽ ነበር። ሊጠፋ ይችላል። የቱንም ያህል ገንዘብ ከዜሮ ልትነሺ ትችላለች። ችግር የለውም። እኔ ጋም ቱፋ ጋም ሁላችንም ጋር የሆነ ነገር ሰዓት ከእንደገና ትቋቋሚያለሽ። አይደለም። ከዛ በላይ በጣም አሳሳቢ ነገር ነው አኑ። እኔ እንደዚህ እንደማወራልህ አይደለም። እሺ ከጓደኞችሽ መካከል ሰው አረፈ ነው? እሺ ምንድነው? አስጨነቅሽ፣ ተጨነቅኩ። እኔ አልችልም ታውቂያለሽ ኪያ። ይኸውልህ ተገባበዝን ምናምን ነገር። እሺ ከዛ ከተገባበዝን ምናምን ነገር በኋላ ያው ምግብ ከተበላ በኋላ መጠጣት ነው አይደለ? ኦኬ አላሳፍራቸውም ብዬ ከነሱ ጋር አብሬ ጠጣሁ። ስጠጣ ግን ጭዝ ብሎብኝ ነበር። አላውቅም የሆነ ነገር ሆኜ ነበር ምናምን ነገር ማለት ይሄ ኖርማል ወይኖች አልነበረም ስጠጣ የነበረው የሆነ ተደባልቆ አይነት ነገር ነበር እየጠጣን የነበረው። የበላነው አካውንት ላይ ያለውን ሳንቲም በጠቅላላ ሰዎች ጋር ላክሽ ነው ማይሆን? አኗር አይደለም። እንደዛ ቢሆን ደስ ይለኝ ነበር። እንደዛ አሁን የማገኘው ገንዘብ ቢሆን ደስ ይለኝ ነበር። እሺ ስለምንድን ነው ነገሩ? ምንድን ነው? ማይሆን ፊርማ ፈርመሻል ነው? እሺ ቆይ ሰሞኑን ላይ ለጌታ ያለ ነገር አላየህም? የሰውነት መጨመር ምናምን አላየህም? ሰሞኑን እያቀለሸለሸኝ ምናምን አላየህም? አይኑ አንተ ጉዞ ነው ምናምን ነገር ብለህ እያሰብክ ሊሆን ይችላል። አኑ ጉዶኛለሁ፣ በእናትህ አኑ ጉዶኛለሁ። ተረጋጊ። ምን ያልሽኝ ነው? ምንድን ነው? ምን ተፈጥሮ ነው? በቃ ጉዶኛለሁ ከሚባለው በላይ ጉዶኛለሁ። አውቃለሁ ባለ ትዳር ነህ፣ ግን ከአንተ ጋር በዛ ሳታናድጄ ነበረ። እሺ ምንድን ነው ንገሪኝማ። ምንድን ነው? ምን ሆነሽ ነው? ምን ሆነሽብኝ ነው? ከዛ ማይሆን ነገር ከነሱ ጋር ከአንዱ ጓደኛዬ ጋር ተፈጠረ። ማለት ኖርማል ክላስ ውስጥ እንደተኛ ነው የማውቀው፣ ግን ታሪው በእናትሽ ሳላረግዝ አልቀርም። ሰሞኑን የሚሰሙኝ ስሜቶች ምናምን ነገር በቃ ወደዛ የሚሄዱ አይነት ነገሮች ናቸው። አኑ እኔ ደግሞ እሱ ልጅ ማለት ኖርማል ጓደኛዬ ነው ምናምን ነገር እንጂ ከዛ ያለፈ ነገር ምንም ነገር እንዲኖረንም አልፈልግም። በቃ ኖርማል ጓደኛዬ እንደሆነ አድርጌ ነው የማስበው እንጂ በፍጹም። የምርሽን ነው? አሁን እየቀለድኩ መስላለች። የምሬ ነገር ሆነ። ሁዳታም እንዲጨምሩ ኪያ ገና። እሺ አሁን አውቃለሁ ቸኩዬ ሊሆን ይችላል። እሺ አንተ ጋር በተለያዩ ቸኩዬ ሊሆን ይችላል፣ ግን አሁን እኔ ስለሱ አይደለም ስለማርገዝ ምናምን ነገር አይደለም። በቃ ከጉድ እንድትወጣኝ ነው የምፈልገው። ከጉድ አውጣኝ። እሺ ልጁን ላናግረው ሄጂ። አይደለም
አይደለም እሱን አናገርከው ማለት ከሷ ጋር እንዲያደረኩ ምን አልኩ እያለ በየከተማው ነው የሚለፈልፍብኝ። ይኸውልህ በጣም ያስጠላ ልጅ ነው። ይኸውልህ በዛ ሰዓት ንዴት ላይ ስለነበርኩኝ ካንተ ጋርም ስለጣላሁ ምናምን ነገር መጠጡም ነው እንደዛ እንዳደረገ። እሺ እኔ ምን ላድርግልሽ? አንቺ ብቻ ደህና ያርግሽ እኮ ይሄን ነገር ካወቀ አይመጣውም። እኔ ደግሞ ማስወጣት አልፈልግም እኮ። ታዲያ እንደዛ ማሳታረጊም እኮ ለጤናሽ ለአንቺ። እሺ ምን ላድርግልሽ? እሺ ንገሪኝ። ምንድነው ነው እኔ መርዳት እኔ ማገዝ የምችለው ነገር ሆኖ አንቺ ላይ ወደኋላ ያልኩብሽ ነገር ኖሮ ያውቃል? ይሄኛው ከባድ ነው። አሁን ምንድነው የፈለግሽው ነገር ጠይቂኝ። በቃ ደህና የሚያደርግሽ ከሆነ ጠይቂኝ። ኮርኩሽ ታውቃለህ እናቴ ስለዚህ ነገር ብትሰማ ታብዳለች። ቤተሰቡ በሙሉ ነው የሚጠላኝ። ማንንም አይሰማም። እሺ ካሜራውን ማጥፋው። ይቅርታ እሺ ካሜራውን ማጥፋው። በቃ ነገር የለም ማድረግ ካሜራው ሲጠፋ እናውራ። ችግር የለውም እንትን ይላል። እሺ ችግር የለውም ነው ይሄን ነገር ሰው መስማት እንዳይሰማ የምትፈልጊው ነገር ከሆነ ችግር የለውም እኮ ነው የምልሽ። ካሜራውን ማጥፋው። አሁን ካሜራውን ራሱ አውርታ እንደዚህ ማውራታችን ትክክል ላይሆን ይችላል። እሺ ከጉድ አውጣኝ በቃ። እሺ ምን ላድርግልሽ? ከጉድ አውጣኝ፣ ከዚህ ሲሆን አውጣኝ። እሺ እኮ ምን ላድርግልሽ እኮ ነው ያልኩሽ እኮ ንገሪኝ። ምን ላድርግ? አግባኝ። ምን አድርገኝ? አግባኝ። ወደ እየጨመረ ነው አኑ። እሺ ችግር ወደ በጨመረ ቁጥር ደግሞ ሰዎች ብዙ ነገር ሊያወሩብኝ ይችላሉ። ካንተ እንደሆነ ምናምን አድርገው ነው ሊያስቡ የሚችሉት እንጂ ከሌላ ሰው በፍጹም አድርገው ያስቡት። እባክህ አግባኝ ነገር ጉድ አውጣኝ። ቢያንስ እስከወልደው ድረስ እባክህ እባክህ። ከዛ በኋላ ልጄን ራስ ያሳድጋል። ችግር የለውም ምን ያገባሻለሁ? ችግር የለውም። ግን ኪያ ማግባቴን ታውቂ የለ እዛ ሮዛ ቤተሰቦቿ ቤት ለኔ ችግር የለውም እኮ እኔ አገባሽ። እኔ ችግር የለውም የፈለግሽውን ነገር እቀበላለሁ ኪያ። ከዚህም የባሰ ነገር ምንም ችግር የለውም። ልጅሽ እኮ ማለት እኮ የአንቺ ልጅ ማለት የኔ ልጅ እኮ ነው። በቃ ችግር የለውም። ምንም እንዲሰማሽ አልፈልግም። እሺ ምንም ነገር ቅንጣት ታክል ነገር ግን እሺ የሮዛንስ እንዴ? እሺ ለሱ መፍትሄ አዘጋጅና እኔ ችግር የለውም አገባሻለሁ። እኔ ከምንም አይነት አንግል የፈለገ ነገር ቢፈጠር የፈለገ ነገር ቢሆን እንደማልተውሽ በየሁሉ ነገሮች አብሬሽ እንደምቆም ታውቂያለሽ አይደል? ግን እሺ እኔና አንቺ እየተለያየን ያለ ነው ለምንድን ነው? በመካከላችን እንደዚህ አይነት ሲሪየስ የሆኑ ነገሮችና ማድረግ ስለማንችል አይደል? አንድ ሁለት ደግሞ እዛ ትዳር ሮዛ የምትባል ነገር ምናምን አስቀምጠን እንደሆነ አይደል? በቃ ሮዛ ምናምን ያልኩት ኪዩ እንደሱ እኮ አይደለም። እኔ ላንቺ ምንም አረጋለሁ እኔ ከማንም አርግዢ ከምንም አርግዢ የፈለገ ነገር ቢሆን ልጁ የኔ ሆነ አይሆን ግድ አይሰጠኝም። ከአንቺ ጋር ተጋብቼ አግብቼ አንቺ መኖር የምችለው ነገር ቢሆን ኪያ ሳላንገራግር አንድ ደቂቃ ሳላስበኝ ነገር ማሳለፍ እንችል ነበር። በቃ ምንም ነገር ኮሽ ሳይል ከኔ እንደሆነ አድርጌ ልጅ አረገዘችልኝ እኮ ኪያ ምናምን ብዬ ፕሮግራም አዘጋጅቼ ምናምን ለሰው ሁሉ አውጄ እኔ ራሴ ነገሩን አስተካክለው ነበር ኪያ። አሁን እሺ ቆይ እኔና አንቺ ምን ለያየው ኪያ? ለምንድን ነው የምንለያየው? መገንባት ስለማንችል የራሳችን ህይወት መኖር ስለማንችል ቢያንስ እስኮል ድረስ እሺ እስከዛምና እሺ የሮዛንስ እንዴት እናደርገዋለን? የሮዛን ነገር እሺ ቆይ የሮዛን ቤተሰቦች ነገርስ ምን እንላለን? እሺ ይሄንን ነገር አድርገን አስተካክለን ማስተካከል እንችላለን እዚህ ከሆነ እሺ እናድርግ። መፍትሄ በቃ አይደለም። እሺ ከመፍትሄ በፊት በቃ እኔ ላስገድድህ እኮ አይደለም የፈለኩት ኪያ እያስገደድሽኝ አይደለም። ለምን አይገባሽም? እሺ እቀበላለሁ። የፈለገ ቢሆን ችግር የለውም አልኩሽ እኮ እና እያልከኝ ያለው ታውቃለህ ኪዩ የአንቺ ልጅ ማለት ነው። በቃ ነግሬሻለሁ እኮ እኔና አንቺ አብረን ብንኖር ራሱ እድሜ ልካችን የሆነ ነገር ቢፈጠር ደግሞ አንድ ስታውሪኝ አንድ የሆነ ተጨማሪ የማደጎ ልጅ ከማሳደጊያ ቤት አምጥተን እናሳድጋለን ምናምን ነገር ብለሽኝ ውላ ነበር። ይሄ ምን ለውጥ አለው? እንደውም በአንቺ በኩል የአንቺ ልጅ ስለሆነ ምናምን የበለጠ ደስ ይለኛል እንጂ እና ሻው ንገረኝ። ታገባኛለህ አታገባኝም? ኪያ እንዴት ይሆናል? እሺ መፍትሄ ስጪኝ። እሺ እኔ እኮ ስለማግባት ችግር የለብኝም አልኩሽ። ምናልባት ይሄ ነገር የተፈጠረው ከ2 ወርና ከ3 ወር በፊት ቢሆን ከሮዛ ጋር ከመጋባቴ በፊት ቢሆን ማለት ነው እየሳኩ በደስታ እኔ ፈልጌ ነው ያደረኩት። ፈልገሽ አድርገሽ ንገረኝ። አንተማ አበሳጭተኸኝ በዛ ሰዓት ላይ ከአንተ ጋር እየጣላን ነበር አይደለም? ነው አዎ እሺ እኔ ስተት ነው እንደዚህ አይነት ነገር ውስጥ እንድትገኝ እየጣላን ያደረግነው አንተ ነህ። እንደዚህ ድራማ ሰራ የነበርከው አንተ ነህ። ያንን ነገር አይቼ ደግሞ እኔ ማለፍ አልቻልኩም ነበር። በቃ ማለት ስላልቻልኩ ነው። እሺ አጥፍቻለሁ እኔ እነዛ ነገሮች በማድረጌ። አሁንም እኮ አንቺን አልሆንልሽም የልሽ አባት አልሆንም ምናምን ነገር እኮ አይደለም እኮ ኪያ ነገሩ። ይኸውልሽ እኔ ማሳደግ ባለበት ምንም ነገር ስለማስወረድ ወይ ሌላ ነገር ስለማድረግ እንዳታስቢ ኪያ። አዳምጪ። እኔ ይኸውልሽ ሁሉንም ነገር ሳቂያ መሆን አልፈልግም። እኔ በላይ ሆኖ ልጅ አሳቀፋት ደግሞ እንደዚህ ሆነሽ ምናምን ነገር መባል ስለማልፈልግ አስወርደዋለሁ። በሞት ነው ለሞት ችግር የለውም። በቃ ነው ልቀቅ
ኪያ በፈጠረሽ እንደዚህ እንድታረጊ አልፈልግም። እንደዚህ እንድትይ አልፈልግም በፍጹም። ማን ነው እንደዚህ ያለሽ? ማን ነው ይተውሻል አኗር ያለሽ? ማን ነው በእንደዚህ አይነት ጊዜ ከጎንሽ አይሆንም ያለሽ? ኪያ ኪያ እኔ በእኔ ፍቅር ተጠራጥረሽ ታውቂያለሽ? እኔ አንቺን በምወድሽ ነገር ተጠራጥረሽ ታውቂያለሽ? ለአንቺ በመሆነው ነገር ተጠራጥረሽ ታውቂያለሽ? እና ካዲያ በእንደዚህ አይነት መልኩ ትይልታለ መቼ ትቼሽ እሄዳለሁ አልኩሽ? እሺ ለነሩዛና ለሩዛ ቤተሰብ የሚሆን መፍትሄ ስጭኝና ይሄን ነገር እንወጣው በጋራ። የልጁ አባት ነው የኔ ልበል እኔ ልበል የኔ ችግር እኮ አይደለም። ስለኔ አይደለም የሚያሳስበኝ። ማንም ይፈልጋለሁ ስለኔ አታስብ። እሷስ ነፍስ አርጋላት ኪያ አላረግዝሽም ግን ኪያ እሺ አሁን ትዳር ይዛለች ብዬ ቤተሰቧ ያውቃል፣ ምን ያውቃል፣ ሁሉ ነገር ይታወቃል። ከዛ በኋላ እሺ ኖርማል ነው ብዬ እኔ ደግሞ አሁን ከሌላ ቦታ ሌላ ሴት አስረግዤ የመጣው ምናምን ነገር ብዬ ከሞራሉ አንጻር ከቤተሰቧ አንጻር ማለት ብዙ ነገር አልፈናል። በእኔና አንቺ ፍቅር ምናምን ነገር ብዙ ነገር እሷ ላይ ድንበር አልፈንባት ሊሆን ይችላል። ኪያ እዚህ መምጣታችን ራሱ ምን ያህል እሷንም እንደሚጎዳትም ጨምር ታውቂያለሽ። ፍቅራችን በልጦብን እንጂ አይደለ? ግን አሁን ይሄ ነገር ተፈጥሮ ምናምን ነገር ደግሞ ጭራሽ ልይዘን ስንመጣባት ምን ይሰማታልሽ? እኔ እኮ ይሄ ነገር ብቻ ነው የጨነቀኝ እንጂ ጉዳይ አይደለም። ችግር የለብኝም። ብቻ እኮ ነው 9 ወር እኮ ነው የምታገሰኝ። እሺ ለምን ይሄን ነገር ለምን ከተወሰነ ጊዜ በፊት ለምን አላረግሽውም? እሺ በዚሁ እንጠፋለን። በዚህ ወደ አዲስ አበባ አንመለስም። እሺ ማንመለስ ከሆነ ነው ይሄው እንዴ እዚሁ ሀገር መዘጋጃ በቃ እንደውም እናውጅ። በዚሁ እዚሁ አውጀን እዚሁ ተፈራርመን ምናምን ነገር የልጅ አባት ናት የልጇ አባት ነኝ ባለቤቴ ናት ብለን ይሄው እዚህ ተፈራርመን በዚሁ ሀገር ለቀን የምንጠፋ ከሆነ ወደ አዲስ አበባ ወደ ሩዛ ጋር እኔም የማልመለስ ከሆነ አንቺም ወደ ቤተሰቦችሽ ማትመለሽ ከሆነ እሺ እናድርገው። እኔ በደስታ ልጅሽን ለማሳደግ ዝግጁ ነኝማ ለማሳደግ ዝግጁ ነኝ። ቆንጆ እኔና አንቺ ሌላ ሰው ልጅን ለማሳደግ ምናምን ነገር ከሌላ ቦታ ከማደጎ ቤቶች ምናምን ነገር አንድ የምናሳደገው አምጥተን ልጅ ይኖረናል ብለን አላለምንም? በጥሩ ጊዜ ላይ እንደምንጋባ ወደፊት ስናስብ ህይወት እንደሚኖረን ስናስብ ብዙ ምኞት አልተመኘንም አይደለም? ያንቺ ልጅ እኔ ቆንጆ ቆይ ምንም አልነበረ ማለት ከሌላ ሰው ጋር ማድረግ ያኔ ያመጣሁብሽ ነገር እኮ ነው። ድንገት እኔ ህይወቴን እኮ በቃ ካንቺ ጋር መለየት አለብን ብዬ ስነግርሽ የተፈጠረ ነገር ነው እያልሽኝ በአንተ ተበሳጭሽ እኔን ነገር ያደረኩት አላልሽኝም እንዴ? እና ሌላ ምንም አልነበረ እና የራስ ጉዳይ ብዬ ከእንደገና ከዛ አንቋሽሽ አንቺን እንትን ብዬ ነበር መሸኘት የነበረብኝ። ምን ላድርግሽ? እንደዛ ነበር ማድረግ የነበረብኝ። በእኔ መጣ ለሆንሽው ነገር መልሼ አንቺን ልቀስሽማ በቃ እንድትሰቃይ አልፈልግም። እኔ አስወርጄው ከለከለ። ማን ተሰቃያለሽ? እኔ ተሰቃየው አልኩሽ? በቃ ከዚህ በኋላ ደግሞ የሚያስለቅስሽ ነገር የለም እኮ እሺ። በቃ ይኸው እንጥፋ ካልሽ እንጥፋ፣ በዚሁ እንሂድ አንመለስ ካልሽ በቃ ይኸው ፓስፖርታም እናመቻቻለን። ከፈለግሽው ቅርብ ጎረቤት ሀገር፣ ከፈለግሽ ኬንያ፣ ከፈለግሽ የፈለግሽበት ጅቡቲም የፈለግሽበት ቦታ ሄደን መኖር እንችላለን። በቃ ራሳችንን ዝግት አድርገን ደድበን እንኖራለን። ቤተሰብ የለንም እዚህ ምንም የለንም ነገር ብለን የጠፍተን መኖራችን መደደብ ነው አይደለም። ወደዚህ አካባቢ ያው ሰው ሲሰማ ማለት የሮዛም ቤተሰብ ያሳስበኛል። ኪዩ እስኪ አንቺም በሷ ቦታ አድርገሽ አስቢው። ያገባሹ ሰው ከሌላ ሰው ጋር ኮብልሎ በዛ ላይ ደግሞ ሊወልዱ ነው ምናምን፣ ስለምንም የምታውቀው ነገር የለም። ትዳሬን ብላ እየጠበቀች እዛ ቁጭ ብላ ባለችበት ስለ እሷ ነው እንጂ እየጨነቀኝ ያለው ከእሷ ጋር ይሄ ነገር ከመሆኑ በፊት ቢሆን ኪያ እልል ብዬ ደስ ብሎኝ። የሰው ልጅ እኮ ነው፣ ያንተ ልጅ እኮ አይደለም። የሰው ልጅ መሆኑ በቃ ፈልገሽ ያደረግሽው ነገር ነው። አባትነቱን ሰው ይቀበላል። ህይወት ውስጥ ትገቢያለሽ፣ ታገቢያለሽ፣ ትዳር ውስጥ ትገባላችሁ። እንደዛ የሚገባ ሰው ነው የሚሆን ሰው ነው። ለልጁ ለቤተሰቡ ለአንቺ የሚሆን ሰው ነው። ማለዶን ሰው ማግባት አልፈልግም። ታዲያ እስኪ አስቢው፣ እንደዚህ ሆኑ ታዲያ እንዴት ትሆኛለሽ ነው የምልሽ። ወደ ቤትሽ ወደ ማህበረሰቡ ብትመለሺ ስትወጪ ስትገቢ በማይሆን አይነት እይታ በማይሆን አይነት አማርኛ እንዲናገሩሽ እንዲያዩሽም አልፈልግም። ኪያ ለሰከንድ ለአንዲት ቅጽበት እንዲያዩሽ አልፈልግም። እዚህ ነገር ውስጥ የከተትኩሽ ከዛ ሄደሽ እኔን እያሰብሽ እንድጠጪ ተጨማሪ ደግሞ እያልሽኝ ያለሽው ኪያ ለአንድ አፍታ ቆም ብለሽ እኮ ማሰብ ትችይ ነበር። በቃ አላሰብሽም፣ አልሆነም አይደል? አሁን ወደ መፍትሄው እንግባ። እሺ ሁለት መፍትሄ ነው ያለን። አንድ ከዚህ ጥለን መጥፋት እንዳልሽው፣ ሁለት ደግሞ ይሄን ጉዳይ እንደተፈጠረ ለማንም ምንም አይነት ነገር አትናገሪ እሺ። ልነግርሽ እኮ ነው ትንሽ ወዲሽ እስኪገፋ ቢያንስ 3 ወር 2 ወር ጊዜ ይኖረናል አይደል? በዛ ጊዜ ውስጥ ማስተካከል የምንችለውን ነገር ሁሉ አስተካክለን መለያየት የምንችላቸውንም ሰዎች ተለያይተን በቃ ህይወት እንጀምራለን። እኔና አንቺ እንጠፋለን፣ ወይም ደግሞ እዚሁ አሳውቀን ከኔ እንደሆነ ምናምን ነገር አድርገን የራሳችንን ፖዚሽን ለቤተሰብ ማስረዳት የምንችለውን ነገር አስረድተን
እንትን እንላለን። ቆንጆ አንችልም እንደዛ እንችላለን እኮ ወዴ። እሺ በቃ እሺ እሺ ደግሞ እንዳትፖስት እሺ፣ እንዳትፖስት እሺ። ካሜራው አይሄድም እሺ። በቃ እዚሁ ይጠፋል እሺ። እሺ በጣም ነው የምወደው እና ደግሞ ኪያሲ ለመለያየት ነው የመጣው። ሳስብ ደግሞ በጣም ነው የማዝነው። በቃ እኮ ከዚህ በኋላ እኮ የማይለያየን ነገር ፈጠርሽ አይደል ኪያ? ጭራሽ እንዳንለያይ አደረግሽ። ምናልባት ለምክንያት ይሆናል እኮ ይሄ ነገር የተፈጠረው። ምናልባት እኔና አንቺ አንድ ላይ እንድንሆን እኮ ይሆናል አይደልማ? በቃ አታልቅሽ። ጅንሽ እንዴ ምንድነው? የማይሆን እኮ ፍጥረት እኮ አይደለም እኮ ያደረገችው። ሰው ነው የሚሆነው። ልክ የሚል ኪያ አንቺን የሚመስል ፈገግታሽ ፈገግታው አንቺን የሚመስል ኪያ ብዬ ነው ስሙ የሚጠራት ሴት ነው። ያንተን ነው ማጣው። ምን ያምሻል እንዴ? የሚገርም ሽንት ሸበላ አለ መሰለሽ። አልነገርኩሽም? ትናንትና ማታ አራት ልጋብዝሽ ምናምን ነገር እንድንወጣት የበላ ዘገጃቼ ምናምን ቁጭ ያልንበት ቦታ መልሰ ለምን ቀየርከው ምናምን እዛ ቦታና ካልሽኝ በኋላ ሌላ ቦታ አይደለ ጠርቼሽ የመጣሽው? ሸበላ ልጆች እዛ ጋር ቁጭ ብለው ሳይ በቃ አንቺን የማይወዱ ማን ነው? አሁን ከዚህ ሙድ ውጪ በቃ ይኸውልሽ። እሺ ለምን 3 ቀን 2 ቀን ለምን አልነገርሽኝም? ምንድን ነው ኪያ? በቃ ቢያንስ እንድጠላህ ነገር አታረጋም። ምንድን ነው ያደረግሽው ኪያ? ቢያንስ እንድጠላህ ነፍስ ቆይ የሆነ ኪያ ቆይ እኔ ደም ብዛት ወይ የሆነ ስኳር ወይ የሆነ ነገር ሆኜ ጸጥ እንድል ነው የምትፈልጊው ነው? ይሄ ቀልድ ነው? የምርሽን ነው? ምንም የለም ቆይ ኪያ ግን ጅነሽ ነው ወይስ ምንድን ነው ጉዳይሽ? ፕራንክ የምታረጊውንና የማታረጊውን ነገር አትለይም እንዴ? እያደረግኩ አይደለም። ቢያንስ አንተን ለመጥላት ምክንያት እየፈለግኩ አውቀሽ ነው ኪያ። ይሄን ነገር እኔ አስመርምሬሽ ምናምን ነገር ቼክ አላደረኩ። ይሄን ነገር አላምንም። ይሄን ነገር ባደርግ እንዲቆም ይተኛል ኪያ። ከልብሽ ካልሆነ ታዲያ አንተ የምርሽ ነው? ምንም አልተፈጠረም? የዛን ሄድሽ ጊዜ እንድጠላ ቢያንስ የሆነ ነገር አድርግ። ቢያንስ ተውሻለሁ በለኝ። ቢያንስ የሆነ ነገር አድርጋለሁ በለኝ። አሁን በማርያም ሊደጋቱንልኝ ይሄ የደግነት ነገር እኮ አይደለም ኪያ። አንቺ በእኔ ቦታ የምትሆኝ ነው። ማንኛውም ተራ ሰው ለሚወደው ሰው የሚያደርገው ነገር እኮ ነው ኪያ። ማንኛውም ለሚወደው ተራ ሰው እንዴ ኪያ። እኔ ችግር ውስጥ ገብቻለሁ ምናምን ነገር ብዬሽ አንቺ ከጎን ያልነበርሽው ቀን ምንድን ነው? መች ነው? ቤተሰብሽን የሚያህል ነገር አልተውሽልኝም? እኔ ቤተሰብ ይዘሽ ስትመጪ ልገፋሽ ይገባ ነበር። አንቺ ለእኔ ቤተሰብሽን አልተውሽም? ቆይ እና እኔ ቤተሰብ ይዘሽልኝ ስትመጪ መግፋት አለብኝ? ካሁን በኋላ ግን እንደዚህ አይነት ቀልድ እንደዚህ አይነት ፕራንክ የሚባል ነገር እንዳታል። እንደውም ከዛሬ ጀምሮ ማይልኝ ከዚህ በኋላ ፕራንክ አንደራረግም። በቃ ማይልኝ አንደራረግም። እሺ የምሬን ነው። አሬ ሰው ያለ ኪያ፣ አሬ ሰው አረክ ፕራንክ የሚደረግና የማይደረግበትን ነገር ለይ። እሺ አሁን ሳጋብኝ አንቺ ነሽ እንጂ መጋብሽኝ ራሴ ነው የምሆኛል ኪያ። የምን ገብቼ ትንሽ መተኛ ትፈልጋለህ? ቆይ ፍራም እንደ አንተ እሺ ፍራቴን ካሳየሁሽ የብስ አያምሽም? የብስ አትረብሽም? የብስ ግራ አይገባሽም? የብስ አትጨነቂም? ቆንጆ ጊዜያችንንስ ማጣጣም አያቅተንም? እኔ እየፈራሁ ያለሁትን የመጀመሪያ ቀን የመጣን ቀን እኮ እዚህ ነግሬሽ ነበር ኪያ። ገና አብረን መሳቅ ስንጀምር እቅፍ ሳደርግሽ የመጀመሪያው እኮ ነው ወደ ሪዞርቱ እየገባን እኮ ይችን ከተማ ከረገጥናት ሰዓት ጀምሮ በቀደም የተጣላ ነው። ለምንድን ነው ጥዬሽ ወደ ሩም ጥለሽኝ የሄድሽው? የተነጫነትኩሽ ለምንድን ነው? ገና ስመጣ መሄዳችንን እያሰብን እኮ ተጨናንቄ እኮ ነው። ሮዛ ስልሽ ለሮዛ እያሰብክ ነው፣ ስለ እንትን እያሰብክ ነው አልሽኝ እንጂ ይችን ቀን ተጨንቄ እኮ ነው። ይሄ ፈተና ምናምን ነገር ደግሞ የሚባል ነገር የለም። ይኸውልሽ እሺ አሁን ብሳሳትስ? ቆይ አያገባኝም። የሰው ልጅ አርግዘሽ መጣሽ ምናምን ነገር እና እንዴት እንዲህ ታደርጊያለሽ? ቢያንስ እኮ እንጠላሃለሁ። ቢያንስ ትንሽ የመጥላት እንትን ይኖረኛል። አይመለከተኝም ብዬሽ ቢሆን እሺ። ቆይ ለአንቺ እንደዛ ብዬሽ አንቺ ይቀንስልሻል። እሺ ይቀንስልሻል። እኔ እስኪ ሄድኩ በኋላ ምናምን ስህተት እንደሆነ ሲገባኝ ፊት ለፊትሽ ተመልሼ ለማስረዳት እንዴት አድርጌ ነበር የምቀርበው? ከዚህ በኋላ እኮ አንገናኝም። ትንሽ ጊዜ እኮ ነው ያለው። ትቀየም ባልቀየም የማይገናኙ ሰዎች ቢቀያየሙም ባይቀየሙም ችግር የለውም። እሱ እኮ የኔና አንቺ ቅድ ነው። እኔ ቤተሰቦች፣ አንቺ ቤተሰቦችሽ በህይወታችን እየሆነ ያለው ነገር ሁሉ የኔና አንቺ ብቻ ቅድ ነው እንዴ?
መሆን ያለበት እንደዛ የፈጣሪ ምክር ጭምር ነው አይደል? የሁኔታዎች ቅር ምናምን ጭምር ነው አይደል? ይህን ግን ማን ያውቃል? አሁን እንለያየ ነው ትክክል አይደለም አብረን መሆናችን በቃ። እኔም እዛ ጋር ትዳሬን ብላ የምትጠብቅ ሴት አለች። አንቺም ብትሆኚ ደግሞ የራስሽን ህይወት መጀመር መቻል አለብሽ። ነገ ዛሬ የሆነ ህይወት ውስጥ መግባት አለብሽ። ኪያ ራሴን አመመኝ። በጣም ነው ያስደነገጥሽኝ ኪያ። በቃ ሻውን ተነስ ምሳ ጋብዛለሁ። እንደዚህ አይነት ፈተና እንዳትፈትንሽ። እወድቃለሁ። ሰው ነኝ ኪያ። ወድቃ አታውቅም። ፊት ለፊቴ ይኸውልህ እኔ ፈልጌው እንኳን ባልሆን ማለት ነው ኪያ፣ አንዳንዴ ሰው ነኝ። የማይሆን ነገር ሊወጣኝ ይችላል። የሆነ ነገር ተናግሬ ቢሆን ሰው ቆይ እሺ፣ እኔ ወደ ሩም ገብቼ መምጣት ፈልጋለሁ። የሆነ ሪሴፕሽን ፓናዶል እንኳን ካላችሁ ልቀበላችሁ። የሰው ልጅ ግን ቀልድ አቁሚ። እንደዚህ አይነት ቀልድ አቁሚ ኪያ። ካሁን በኋላ ደግሞ ፕራንክ መደራረግ የለም ብላሽ ፕሮሚስ ገብተሽልኛል ጅል። ፈተናውን እንደማይወድቅ ነገራችሁ ነበረ። ይህንን ሰው ነው ማጣው። እንደዚህ ለኔ ብዙ ነገር የሚሆንልኝ ሰው ነው ማጣው እና እንደማላገኝህ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነ ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርካል ውስጤ ተስፋ ቆርጦ ሁሉ ነገር ነው ማጣው እና ቀላል አይደለም። እንደምታስቡት በጣም ቀላል አይደለም። እኔ ብሎ ብዙ የሚያደርግ እኔ ብሎ ትዳሩን የሚፈታ ሰው ነው እና የሰው ማጣት ቀላል በጣም ምንም ቀላል አይደለም። ምንም አሉ ሰው ለምትሉ ሰዎች በደንብ ማሳያ ይሆናችኋልና እንዲህ ነው አሉ ያነሳሁ የማጫወታችሁ ቆንጆ ነው ያሳሳል ብዬ የምላችሁ ለአንድ ሰው ብሎ ሟች ነው እና ለምን ልል አልችልም። አመሰግናለሁ ስለነበረን ቆይታ። ሰላም